ተወዳጆች ዛሬ ባናን ዳይሪ ፋርም ተገኝተናል። ጠዋት 12 ሰዓት ተኩል ነርተን እስክንድር ዮሴፍ ሁላችሁም በማህበራዊ ሚዲያ በቲክቶክ ታውቁታላችሁ። በጣም ተወዳጅ ብዙ ወጣቶችን ኢንስፓየር የሚያደርግ በዚህ ትልቅ የሆነ የዳይሪ ፋርም እየሰራ ያለ ሰው ነው። ቅርብ ጊዜ አዲስ አበባ በተደረገው በኢቫንጀሊካል ቢዝነስ ኔትወርክ ፕሮግራም ተገኝቶ ኤክስፒሪየንሱን ልምዱን አካፍሎን ነበር። ብዙ ሰዎች እሱን ለማግኘት በዛ ፕሮግራም መጥተው ነበር። በማህበራዊ ሚዲያ ብዙ ሰዎች እሱን ፎሎ እንደሚያደርጉ እናውቃለን። በዚህ ቦታ ስልጠና እንደሚሰጥ አይተናል። በማህበራዊ ሚዲያ ትላልቅ ፋርሞች፣ ማሽነሪዎች፣ ሜካናይዝድ የሆነ ኮምፓውንድ እንደሆነ አይተናል። ዛሬ እሱን ልናስጎበኛችሁ፣ በዛ ላይ ደግሞ እስክንድርን ከመንፈሳዊ ነገር አኳያ ከመንፈሳዊ ህይወቱ ከስራው ወደዚህ እንዴት እንደመጣ ታሪኩን እንዲነግረን ኢንስፓየር እንዲያደርገን ተገኝተናል። በዚህ በመገኘታችን በጣም ደስ ብሎናል። እስኪዬ ቴንክ ዩ ሶ ማች። እኔም ደስ ብሎኛል ስለመጣችሁ። አኪለ በጣም አመሰግናለሁ። አሸናፊ ባለፈው ኢቫንጀሊካል ቢዝነስ ኔትወርክ ላይ የመጣ ጊዜ እሱ ጥያቄ ጠይቆ ነበረ። እኔ ረጅም ጊዜ ነው የማውቅህ። ብዙ ደግሞ ኢትዮጵያውያን ወጣቶች ለዴሪ ሴክተሩ ለኢትዮጵያ የላይቭ ስቶክ ሴክተር በአጠቃላይ መነቃቃት የሚሆን አንዳንድ ስራዎችን እየሰራ ነው የምንገኘው። ፋርሞቹን ውስጥ ያስጎብኘን። አሁን እዚህ ጋር የምታያቸው ለመውለድ የተቃረቡ ከብቶች ናቸው። ኦልሞስት በወራት አንድ ወር ብቻ የቀራቸው ከአንድ ወር በታች የቀራቸው ከብቶች ናቸው። ለመውለድ ዝግጅት እያስደረጉ የሚገኙ ከብቶች ናቸው። ቀጥሎ ካልቪንግ ፔን አለ። እዚህ ጥጆች ናቸው ያሉት። የተወለዱ ጥጆች እዚህ ውስጥ ነው የምናደርገው። እንችላለን። ኦኬ። አዲሱ ጀነሬሽን የተሻለ እንዲሆን አድርገን ነው የምንሰራው። እኛ ፒላር አድርገን የምንቆጥረው ወይም ደግሞ ፒላር አድርገን ከምንጠቀምባቸው ነገሮች መካከል አንደኛው ካው ኒውትሪሽን ነው። ማለትም የከብቶቻችንን መኖ ማሟላት ላይ ፎከስ እናደርጋለን። ሁለተኛ ዝርያቸውን ማስተካከል ላይ ትኩረት አድርገን ነው የምንሰራው። ሶስተኛው ደግሞ ምቾታቸውን ከመጠበቅ አኳያ ትልልቅ ስራዎች እንሰራለን። እነኚህ ሶስት ነገሮች ላይ ተያይዞ የምንሰራቸው ስራዎች ናቸው ፕሮዳክሽናችንን የተሻለ እንዲሆን የሚያደርግልን ማለት ነው። ይሄ አሁን የመጣንበት ቦታ ቢሻንጉራቻ ይባላል። ሐዋሳና ቢሻንጉራቻ። ይሄ ቦታ የእናንተ ስፔስ ነው? ይሄ በእኛ በኢንቨስትመንት የተያዘ ስፔስ ነው። የኛ የግል ስፔስ ነው ያለው። ምን ያህል ካሬ ላይ ነው? ይሄ 20,000 ካሬ ሜትር ላይ ያረፈ ፋርም ነው። በዋናነት ላይቭ ስቶክ ስራችንን በፓይለት ደረጃ በሙከራ ደረጃ የምንሰራበት ቦታ ነው። ይህንን ኤክስፓንድ የማድረግ እቅድ አለን። እኛ አምቢሽየስ ነን። ላስት ታይም እንደነገርኩ እንደ አፍሪካ we want to be a number 1 milk producer in the continent። ኮንቲነንቱ ላይ ዶሚኔት ማድረግ እንፈልጋለን። አንደኛ መሆን እንፈልጋለን። ለዛ ተክተን እየሰራን ያለ ነው። ይሄ እንደ አንድ ፓይለት ፕሮጀክት ነው፣ ግን በትልቁ የተለያዩ ኤሪያዎች ላይ ፖቴንሻል ኤሪያዎች ላይ እንሰራለን ብለን ፕሮግራም አድርገን ነው እየተንቀሳቀስን ያለ ነው።
ቻሌንጆቹን ውጣ ወረዶቹን ትልቁን ነገር እንዴት አድርገን ነው ሶሉሽን ሰጥተን መሄድ የምንችለው የሚለውን ነገር ብዙ የሚያስተምረን ኤሪያ ነው። ለኛ ብቻ ሳይሆን ለብዙ ጀማሪ አርብቶ አደሮች እንደ መማሪያ እንዲሆን አድርገን ነው። ምን ያህል ከብቶች አሉ እዚህ ዳይሪ ፋርም? አሁን ከረንትሊ ከ200 በላይ ቶታል ሀርድ ሳይዝ አለ እዚህ ፋርም ላይ። ይሄ ፋርም አጠቃላይ ምን ምን ይዟል? ይሄ ፋርም በፕሮዳክት ደረጃ 2 ወሳኝ ፕሮዳክቶች አሉት። በቀጣይ ግን ፕሮሰሲንጉን ሲጨምር 3 ከዛም በላይ ደግሞ ከኢነርጂ ጋር ኢነርጂ ሪሌትድ የሆነውን እና ከፈርቲላይዘር ጋር ያለውን ነገር ከጨመርን ወደ 5 ፕሮዳክቶች ይኖሩታል። ወተት እናመርታለን፣ ሮ ሚልክ እናመርታለን፣ ከዛ ፕሮሰስ የሆኑትን የዴሪ ፕሮዳክት እናመርታለን። የሚታይ ማዳበሪያ ምርታችሁ ነው? ይሄ የከብት መኖ የምናመርትበት ነው። የከብት መኖ አምርተን በእንደዚህ አይነት ፓኬጂንግ ነው ወደ ማርኬት ይዘን ነው የምንወጣው። ወደ ተለያዩ የሀገሪቱ ክፍሎች ከዚህ በቆሎ ጋር ሪሌትድ የሆነ መኖ በዚህ አማካኝነት ይወጣል ማለት ነው። ይሄ ከብት መኖ ነው። ይሄ ከብት መኖ ነው። ቾፕ ተደርጎላቸው ነው እዚሁ ፋርም ላይ ያሉ ከብቶች የተራገፈ ነው። እዚህ ጋር ሄፈሮች ናቸው የምታያቸው። እነኚህ ያላረገዙ ናቸው። እነኚህ እርጉዝ ጊደሮች ናቸው ሜንሊ የምታያቸው እዚህ ጋር የምታያቸው ከብቶች። ይሄ በቆሎ ተፈጭቶ ነው እንደምታየው። ይሄን በጣም ምንድነው ላሞች ሲታለቡ ያለው? ይሄ ማለቢያ ማሽናቸው ነው። ደብሎፍ 7 14 ከብት በ7 ደቂቃ ውስጥ የሚያልብ ማሽን ነው። እንደምታውቀው አሁን እንደኛ አይነት ትንሽ ተለቅ ያለ ኦፕሬሽን ወይም በመካከለኛ ደረጃ ያለ ኦፕሬሽን በሰው ኃይል አልባለው ብለህ ብታስብ በጣም ከባድ ነው የሚሆነው። ይሄ ማለቢያ ሲስተም ምን ይጠቅማል? ከብቶቹን በቀን 3 ጊዜ ስለምናልባቸው ከ30 ከ20 በላይ ከብት በምታልብበት ጊዜ
ከከብቶቻችን የሚወጣውን ማኒውር ለፈርቲላይዘርነት በቀላሉ ለመጠቀም ከማስቻል አኳያ የተለያዩ ቴክኖሎጂዎችን ኢንቨስት አድርገን አምጥተናል። ሶ እነኚህ አሁን እዚህ ፊት ለፊት የምታያቸው ማሽነሪዎች ነው። ስለዚህ ከዛ አኳያ የሶይላችንን ኦርጋኒክ ማተር ቡስት ለማድረግ እንደነዚህ አይነት ቴክኖሎጂዎች በጣም ከፍተኛ የሆነ ጠቀሜታ ይኖራቸዋል ማለት ነው። ምን ያህል ሰራተኞች አሉ? እስኪ ከረንትሊ በቋሚነት እንዳጠቃላይ ኦልሞስት ወደ 30 አካባቢ የሚሆኑ ሰራተኞች አሉ። ማለትም ዴሪው ላይ ብቻ ሳይሆን እርሻም ጋር ተያይዞ በሚሰራው ስራ ማለት ነው። ምንድነው ደግሞ በጊዜያዊነት ኦልሞስት አሁን ራይት ነው ከ150 በላይ ጊዜያዊ ሰራተኞች አሉ። ሳንርተን ነው ወደዚህ የመጣ ነው። እስኪ በጣም ነው የምናመሰግነው ስለተቀበልከን። የስራ ሰዓት ነው፣ የስራ ሰው ነው። ጠዋት ስንገባ ጀምሮ ቤቱ ቢዚ ነው፣ ሁሉም ሰው ላይታች እየተራወጠ ነው። ስለዚህ በዚህ ቢዚ ሰዓት ስላስተናገድከን ቴንክ ዩ ጌታ ይባርክ። አመሰግናለሁ። ቴንክ ዩ ሶ ማች አኪለ ስለመጣችሁም አመሰግናለሁ። ያ በጣም ባየነው ነገር በጣም ኢንስፓየር ሆነናል። ከጠዋት ጀምሮ በጣም ሜካናይዝድ የሆነ ነው። በተወሰነ ቦታ በጣም ብዙ ስራ እየተሰራበት ያለ ቦታ ነው። ማህበራዊ ሚዲያ ላይ ብዙ ፋርሞችን አይተናል። ይሄ ደግሞ የመጨረሻው የግባቱ የዛኛው ውጤት የሚካሄድበት ፕሌስ ነው አይደል? አይ ቲንክ የመጣ አክቹአሊ አዎ፣ እንደዛ ነው። ሁሉም ነገር መጥቶ እዚህ ነው ሁሉም ነገር ነው። እስኪ ትንሽ ጥያቄዎች ጠይቃለሁ። ቦታውን አይታል፣ ብዙ ወጣቶች ያዩትን በቪዲዮ ያዩትን ነገር ሪስፔክት እንደሚያደርጋቸው አስባለሁ። ባለፈው ሰይፉ ለምስቶራ ሰምቻለሁ፣ ማቃሃለሁ። እኔ የሚመስለኝ የነበረው ሳቅህ አሜሪካ ምትኖር ነበር ይመስለኝ። ሳቅ የሆነ መኪና ከአሜሪካ ይዘህ የመጣው ነበር። ያኔ ፎቶ አለኝ እዛ ላይ እንደም ካገኘው አስገባዋለሁ። ለኔ ህይወት ክርስቶስ ነው ሞትም ጥቅም ነው የሚል ስሎጋን ያላት በጣም ፌመስ። ከዛ በኋላ አደባባይ ወንጌል በየጎዳናው ሲሰብክ አውቃለሁ። አንዱ ለቦታ ማብሬ ገርጂና መገናኛ ነበርኩኝ የዛሬ 7-8 ዓመት ማለት ነው። ስለዚህ አንድ የፒያሳ ልጅ ከዛ በኋላ የተለያዩ ምዕራባውያንን ዓለም ዘመናዊ የሚባሉ ከኛ ውጪ ያሉትን ዓለም ኤክስፒሪየንስ ያደረገ ሰውዬ መጥቶ አንድ ስፍራ ገበሬ ለመሆን ምን አስወሰነው? ሁላችንም ጥሪ አለን። ሁላችንም በቃ መክሊት አለ፣ እግዚአብሔር በውስጣችን ያስቀመጠው ጸጋ አለ እና በዛ ውስጥ መኖር በቃ ደስተኛ ያደርጋልና እኔ ሲንስ አይ ዋዝ ቻይልድ በቃ ከልጅነት ጀምሮ የምወደው ስራ ነው፣ የምወደው ፕሮፌሽን ነው። ሁልጊዜ እይታዎቼ በሚሄድበት መንገድ ከዚህ ስራ ጋር ሪሌት እንዲያደርግልኝ ይፈልግ ነበረ። ሶ
እግዚአብሔር ደግሞ ረድቶኝ እግዚአብሔር እድሉን ሰጥቶኝ እንዲህ ባለ ቦታ እንዲህ ባለ ስፍራ እንድጀምር አድርጎኛል። ይሄ መነሻ ፓይለት ፕሮጀክታችን ነው። ቅድም እንዳልኩ እኔ በጣም አምቢሽየስ ነኝ። በጣም ትልቅ ራዕይ ነው ያለኝ። በቀን 4.5 ሚሊዮን ሊትር ወተት የማምረት እቅድ ነው ያለኝ። እንደ አፍሪካ ማርኬቱን ዶሚኔት የማድረግ አቅም ፍላጎት ነው ያለኝ እና እግዚአብሔር እንደሚረዳኝ ማምናለሁ። ያየሁት ነገር ከዚህ በጣም የሰፋና ትልቅ ነውና ኢትዮጵያ ህፃናት ወተት ሲራጩ ማየት አፍቋል። በጣም በደንብ ታውቃለህ። ከዚህ ከስታንት ጋር ከመቀንጨር ጋር ተያይዞ በጣም ብዙ ነገሮች ይመጣሉ። በምድሪቱ ስፋት ብዙ አለመግባባቶች፣ ብዙ ችግሮች አሉና ለነዛ አንዱ መነሻ ይሆናል ብዬ የማስበው ደግሞም በሳይንሱም የተረጋገጠው ነገር ምንድነው? ሰዎች አግባብ ያለው ትርጉም ያለው የተመጣጠነ የምግብ ይዘት ያለው ነገር ማጣታቸው ነው። ከነዚህ መካከል ደግሞ ትልቁን ድርሻ የሚወስደው የፕሮቲን እጥረት ነው። ስለዚህ በከፍተኛ ሁኔታ አገራችን በዚህ የተጎዳች ነች። ይሄንን ታሪክ የመለወጥ ትልቅ ፍላጎት ነው ያለኝ። ወተት በጣም ኤክስትሪምሊ ትውልዱ የሚጠቀም ትውልዱ ለእያንዳንዱ ነገሩ እንደ ልቡ ደስተኛ ሆኖ ወተት የሚያገኝ ትውልድ እስከምናገኝ ድረስ እንሰራለን እና ለዚህ ቅድም እንዳልኩ ለጦርነቱም ለተለያዩ አይነት ጭቅጭቅና እርስ በርስ ለመጋጨትም ትልቅ ኮዝ ይሆናል ብዬ የማስበው አንዱ የተመጣጠነ ምግብ እጥረት ነው ብዬ አስባለሁ። ይሄን መፍታት ከሚችሉ ግብአቶች መካከል ደግሞ አንዱ ወተት ነው። እዛ ላይ መስራት በመቻሌ በጣም ደስተኛ ነኝ። በጣም ነው የምሆነው። ከተማ ላይ ያደግከው መሀል ፒያሳ ሞቅ ያለበት ሰፈር ነው ሳይ የነበረውና መልከም በዛ ሰዓት ምን ልታይ ይችላል? ይሄን ኢንስፓየር ላይ ያደርግ የሚችል እውነት ለመናገር ምንም አላይም አሁን አንተ እንደምትለው ነገር ግን ያው ይመስለኛል አንድ ጊዜ እናቴ ቤተሰቦች ጋር ሄጄ አይቼ ይሁን ምን ይሁን አላውቅም። ትምህርት ቤትም ገበሬ ነው መሆን የምፈልገው ስል ይስቃሉ። ሰፈርም እንደዛው ኤቭሪዌር እንደዛው። ግን ያው እግዚአብሔር ፍቃዱ ሆነና በፍጹም ልብ እግዚአብሔርን ታመን እርሱም የልብህን መሻት ይሰጣል አይደለም የሚለው። እግዚአብሔር ረዳኝ፣ ነገሮች ተከናውኖ አሁን ያለሁበት ትክክለኛ ትራክ ላይ ነኝ ያለሁት። ግን ይሄ ፍጻሜው እንዳልሆነ አውቃለሁ። በጣም ገና መጀመሪያው ፓይለት ፕሮጀክት ላይ ነን ያለነው። ትልልቅ ነገሮች ኤክስፔክት አደርጋለሁ ገና ወደፊት። እስኪ በህይወቴ ለዚህ ስኬት አብቅቶኛል፣ ለዚህ ጆርኒ አምጥቶኛል፣ ብዙ ሰው ኢንስፓየር ይሆንብሃል፣ አንተን ማየት ማግኘት ይፈልጋል እና ለዚህ ስኬት አብቅቶኛል ብለህ የምትለው ነገር ምንድን ነው? የእናቴ ጸሎት። ማሚ በጣም ጸልይልኛለች፣ በጣም ጸልያልኛለች። በጣም ትልቅ ዋጋ ከፍላለች ለኔ። በጣም ከምታስበው በላይ ትልቅ ዋጋ እንደከፈለች ይሰማኛል። ማለትም ሰዎች አይሆንም ብለው በሳቁበት ነገር ላይ ቃል እያወጣች ነበር የምትጸልይልኝ የነበረውና ያ ነው ትልቁ ነገር። ከምንም ነገር በላይ በጌታ ቤት አድጌ በጣም ብዙ በሚያንሸራትቱ በጣም ብዙ ጭቃማ በሆኑ መንገዶች ውስጥ እንኳን ሄጄ መልሼ እንድመጣና እንድቆም እንድተከል አድርጋ በጣም በልዩ በሆነ ጸሎት የልቤ መሻት ላይ እንድደርስ ረድቶኛል የሷ ጸሎት ብዬ አምናለሁ። ብዙ ወጣቶች ቤተክርስቲያን ያሉ ወጣቶች ኢትዮጵያ ቤተክርስቲያን ውስጥ አንዱ ጥያቄ ከሚገባው ነገሮች የሥራ ባህል ነው፣ ወርክ ኤቲክስ እና ስራና ክርስትናን ማጣጣም አልተቻለም ተብሎ ይታመናል። ቤተክርስቲያን ከሰኞ እስከ ዓርብ ፕሮግራሞች አሉ። ናት ኦንሊ እሑድ ብቻ አይደለም፣ ቀኑን ሙሉ ፕሮግራሞች አሉ። ሰዎች ቤተክርስቲያን መጥተው ይሆንልሃል ትሻገራለህ ምናምን በሚሉ በጣም ኢንስፓይሬሽናል በሆኑ ስብከቶች ታጥረው ህልመኛ ብዙ ሆነዋል እና ፕራክቲካል የስራ ካልቸር የለም ተብሎ ይታሰባል። እና እንደ አንድ ወጣት መሬት ላይ እንደመስራት እና ስራና ክርስትና መጣጥሞ ከሜዳ አኳያ ምን ትመክራለህ? ክርስትና ስራ እንዳትሰራ ያደርግሃል? ሞሮፍ የጸሎት ሰው መሆን ሞሮፍ እንትን መሆን ሌላኛው ምድራዊ ስራ ላይ ሰነፍ እንድትሆን ያደርግሃል? ሁሉም ሰው ሊሆን የሚገባውን ነገር እግዚአብሔር በልቡ አስቀምጧል። እዛ ላይ በጣም አድምቶ መንቀሳቀስ እንዳለበት አምናለሁ። የሰው ልጅ ህይወት በምድር እንደ ብርቱ ሰልፍ ነው። በጣም እንደውም የክርስቲያን ህይወት እንደ ብርቱ ሰልፍ ነው። በጣም መትጋት አለበት፣ መስራት አለበት፣ ምሳሌ መሆን መቻል አለበት። ክርስቲያን ሳይሰራ ይበለጽጋል የሚል ቃል የለም። ክርስቲያን ሳይዋጋ ይወርሳል የሚል ምንም መጽሐፍ ቅዱሳዊ ግራውንድ የለም። እስራኤል በዘመኑ እግዚአብሔር በመራው ዘመን በሄደበት መንገድ ሁሉ ድል ሰጥቻለሁ ብሎት እግዚአብሔር ቀጥታ ዝም ብሎ አልገባም። ተዋግቶ አሸንፎ ነው የገባው።
ስለዚህ በምንሄድበት የህይወት መንገድ ሁሉ ሰልፎች አሉ፣ ተግዳሮቶች አሉ። አልፈን ለአስጨራሽ የሆነውን መንገድ ከጌታ ጋር በታማኝነትና በጽድቅ በአንደበት ብቻ ሳይሆን በህይወት በሚገለጥ በኑሮ በሚገለጥ ክርስትና ወደፊት መሄድ የኛ ኃላፊነት እና በዘመናችን እንደኛ የሚሳካለት ሰው የለም ከሰራ ክርስትናውን ከጌታ ጋር ካጣመረ እንደ ክርስቲያን የሚሳካለት ሰው የለም። እኔ ይሄንን አምናለሁ። ብዙ ጊዜ ደጋግሞ ብዙ ሰዎች ይጠይቁኛል። ሶሻል ሚዲያ ላይ አብዛኛውን ጊዜ በመዝሙር ነገሮችን ፖስት አደርጋለሁ፣ ከጌታ ጋር ሪሌትድ አደርጋለሁ። ሞር ህይወታችን ሊናገር የሚችልበት መንገድ ከስራ ጋር ፕራክቲካሊ ከሄድንበት ከህይወት ተሞክሯችን ጋር ሲሆን ነው እንጂ ከአንደበት ከምናወጣው ነገር ጋር ብቻ አይደለም። እግዚአብሔር የሚባርክ አምላክ ነው። እግዚአብሔር ባለጠጋ አምላክ ነው። ነገር ግን እግዚአብሔር ደግሞ እንድንሰራም ደግሞ አቅም ሰጥቶናል፣ ጤና ሰጥቶናል፣ ጉልበት ሰጥቶናል። ሳትወጣ ሳትተጋ ሳትደክም የምታመጣው አንዳች ነገር የለም። ጴንጤ ስለሆንክ ብቻ የሚሰጥ ገንዘብ የለም። እኔ አይ ስትሮንግሊ ማምነው ነገር ምንድነው? ክርስቲያን ከሰራ እንደ ክርስቲያን ባለጠጋ የሚሆን የለም። ክርስቲያን በጽድቅ መንገድ ከሄደ ከተጋ ኢንጆይ የሚያደርገውን ባለጠግነት አቺቭ የሚያደርግ ህዝብ እንደ ክርስቲያን የለም። ኢንጆይ የሚያደርገውን በመስጠት በልግስና በፍቅር በተድላ ማጣት ውስጥ በጣም ብዙ አስቸጋሪ ነገሮች እንዳሉ አውቃለሁ። ግን ከሌለን ነገር ላይ እንኳን በመስጠት በብልጽግና እግዚአብሔር የሚጎበኘው እንደ ጴንጤ ያለ ህዝብ ይኖራል ብዬ አላምንም ከሰራ። ነገር ግን ካልሰራም ልክ እንደዛው። ዓላማው ግን ዋናው ዓላማ አጀንዳው የእግዚአብሔር አጀንዳ በልጁ በክርስቶስ ኢየሱስ ዓለምን መጠቅለል ነው። ዋና ዓላማ የእግዚአብሔር ዋነኛ አጀንዳ እኛን ከአብ ጋር ማስታረቅ እና እኛም ከአብ ጋር ለማስታረቅ መጥቶ በምድር የሄደበት መንገድ አለ። ክርስቶስ ኢየሱስ ራሱ ምሳሌ የሆነበት መንገድ አለ እና ያንን ህይወት ነው መሄድ ያለብን ብዬ አስባለሁ። ሐዋርያው ጳውሎስን ምሳሌ ማድረግ እንችላለን። ሐዋርያትን ምሳሌ ማድረግ የትኛውም አካል ሳይሰራ ሳይተጋ ቁጭ ብሎ ምንድነው የሆነ የለም ብዬ ነው የማምነው እና እግዚአብሔር በአእምሯችን የሚያነቃን ጊዜ አለ፣ በመንፈስ የሚያነቃን ጊዜ አለ። ነቅተን መስራት ያለብን ጊዜ ነው። ነቅተን ለትውልድ መፍትሄ መሆን ያለብን ጊዜ ላይ እንዳለን ይሰማኛል። የዚች ምድር እንቆቅልሽ የዚች ምድር ችግር የሚፈታው እኛ ነቅተን ተክተን በመስራታችን ብዬ አምናለሁ። ድሮ ጎዳና ወንጌል ትሰብክ ነበረ። እስኪ አሁንም ትሰብካለህ? ስትሪት ኢቫንጀሊዝም አለ። በጣም ወሳኝ፣ በጣም ትልቅ፣ በጣም ውድ የሆነ በጣም ልዩ የሆነ ደስታ የሚገኝበት ነገር እንደሆነ አምናለሁ እና አዲስ አበባ ሁልጊዜ ሚስ የማደርገው እና ሁልጊዜ ትዝ የሚለኝ የታክሲ ሰልፎች ናቸው እና የሚመጣው መንፈስ ስናገር ወንጌል ስሰብክ ሰው ወደ ውጪ ለሰዎች የምትሰብክ ይመስለዋል፣ ግን ወደ ውስጥ የምጎናጸፈው የነበረውን ደስታ እኔ ነኝ የማውቀው። በምንም ውስጥ ኤክስፒሪየንስ የማታደርገው አይነት ደስታ አለው እና ስትሪት ኢቫንጀሊዝም በጣም የምወደው ነው። አሁንም ኤክስፒሪየንስ ላደርገው የምፈልገው ነው። እውነት ለመናገር ወደዚህ ስራ ከገባሁኝ ጊዜ ጀምሮ ሞሮፍ ማሳም ምናምንም ስለሆነ አንዳንድ ጊዜ ይመጣብኛል። ግን ሻወር እየታጠብኩ ምናምን ያ መንፈስ ይመጣብኛል። ጎዳና ምን አይነት ኃይል እንደምጎናጸፍ ይመጣብኛል። በሰዎች መካከል ሆኜ ስሰብክ የነበረበትን መንፈስ ኢንጆይ አድርጓለሁ። ሻወር እየወሰድኩ ይመጣል። የሆነ ስራ እየሰራው የሆነ ትራክተር እየነዳው ምናምን ትዝ ይለኛል። ያ መንፈስ ይመጣብኛል፣ ደስ ይለኛል እና በጣም የምወደው ነገር ነው። ስትሪት ኢቫንጀሊዝም ወደ ውጭ ብቻ ሳይሆን ወደ ውስጥ ራሳችንን የምንሰራበት መንገድ። እንዴት ነው የጀመርከው ስትሪት ኢቫንጀሊዝም? ስትሪት ኢቫንጀሊዝም ሲጀምር ሰፈሬ ነው የጀመርኩት፣ ፒያሳ ነው የጀመርኩት። የመጀመሪያ ቀን በጣም በሚያስደንቅ ሁኔታ ጌታ ኢየሱስ ክርስቶስ ጌታ እንደሆነ ብቻ ኢየሱስ ጌታ ነው የሚለውን ቃል አስታውሳለሁ። ከዛሬ 2000 ዓመት በፊት የመጣው ከቅድስት ብጽዕት ድንግል ማርያም የተወለደው የእግዚአብሔር ልጅ ክርስቶስ ኢየሱስ እሱ ጌታ ነው ብዬ እንደሮጥኩ አስታውሳለሁ። ከዛ ያን ጊዜ ሮጥኩኝ። ከዛ ገብቼ ቤቴ የሆነ ቦታ ላይ ቆሜ ሳስብ ውስጤ የገባው ደስታ ኔክስት ዴይ በቃ እንድቀጣጠል አደረገኝ። ወንጌል መስራት ስትሪት ኢቫንጀሊዝም ስፔሻሊ በጣም ከባድ ነው። ይተናነቅሃል፣ ትፈራ ምናምን ብለህ ልታቆም ትችላለህ። ግን አለው ወደ ውስጥ የሚከፍልህ ውስጥ የሚያመጣው በምንም አይነት ነገር ውስጥ ልታገኘው የማትችለው አይነት ደስታ ኤክስፒሪየንስ ታደርጋለህ በወንጌል ውስጥ። ወንጌል የተለየ ነው። አሜን። ወንጌል ለአንተ ምንድን ነው የሚለውንና ከዛ ከወጣቶች አኳያ
ግብርና እኛ ሀገር ብዙ ሰው ኢንስፓየር የሚሆንበት ስራ አይደለም። ፋክት እኛ ስናድግ በየጎረቤቶቻችን እኔ ሳድግ በሰፈሬ እንደዚህ ከብቶች 3-4 ግቢ ነበሩ። ከብት የሚያረቡ ወተት የሚሰጡን አሬራ አጓት እየጠጣን ከጎረቤት እየሄድን ያደግ ነው። አሁን ከተማ ላይ ከብት ያለውም ሰው ፈልጋ አታገኝም። ሰውን ኢንስፓየር የሚያደርገው ስራ አይደለም። የከተማ ልጅም ስራ አይደለም። ወጣትም ቢዝነስ ሲል ስራ ሲል አስቦ የሚገባበት አይደለም። ስለዚህ ወጣቶች እንዴት ወደዚህ ስራ ቢገቡ ያዋጣቸዋል ወይ ኢዝሊ ላይፋቸውን ይቀይራሉ ወይ የሚለው መልስልኝ። ከዛ ግን ወንጌል ላንተ ምንድን ነው የሚለው ነገር? ወንጌል በጉ ብርሃኗ በሆነባት በእግዚአብሔር ኪንግደም ዘላለማዊ ኪንግደም የምኖርበት በዚህ ዓለም ስኖር የዛን ዓለም ነጸብራቅ ማንጸባረቅበት በስራዬ ይበል በእንቅስቃሴ በመውጣት መግባቴ በተቀባይነቴ በተሰሚነቴ በሶሻል ሚዲያ በጤናዬ በደም ዝውውሬ በስትንፋሴ ሁሉ የዛን ዓለም ነጸብራቅ የምኖርበት ገብቷል። ምንም በሌለበት አይደለም ገበሬ ሆኜ በቃ ደሞስት በቃ ሰው የሚያንቋሽሸው የሥራ ደረጃ ላይ ሆኜ የማንጸባረቅበት ፖሊሽ ማረግበት የተገዛሁበትና ለዛንኛው ዓለም የምኖርበት በቃ አልቲሜት የሆነ የህይወቴ ተስፋ የመጨረሻው የህይወቴ ተስፋ የህይወቴ ግብ እያንዳንዱ በመኖር የማደርገው ማግባቴ በል መውለዴ በል እናት አባት ልጅ ሁሉ ሀብት ብልጽግና ግባት እንጂ ግብ አይደለም። ዋናው ግቤ የእግዚአብሔር ዘላለማዊ አጀንዳ እግዚአብሔር ፍቃድ ቪዥን የሰጠህ በዚህ ዓለም ስንኖር ቪዥን የሰጠን ፕሮቪዥን ፕሮቫይድ የሚያደርግበት አልቲሜት የሆነውን አቅርቦት የማገኝበት አልቲሜት የሆነውን የነፍሴን አቅርቦት የማገኝበት ትልቁ ስጦታ ነው ብዬ ነው የማስበው ወንጌል። በቃ በጣም ደስ የምሰኝበት አልቲሜት ነገር ነው ወንጌል። አሜን። ወጣቶች ወደ ግብርና እንዲገቡ ኢንከሬጅ ታደርጋቸዋለህ? እዚህ ጋር አንድ ቃል ላስት ታይም ኢቪኤን ሚቲንግ ላይ ዶክተር ምህረት የተጠቀመውን ቃል ልጠቀም። ሀብታም የሚለው ቃል ከብታም ከሚለው የመጣ ዴሪ ፋርም እንደ ሌሎች ፕሮፌሽኖች አይደለም። ጉልበትህን፣ አቅምህን፣ ጊዜህን ምናምን የምትሰጠው ነው እና በፍጥነት ደግሞ የሚከፍል አይደለም። መጽሐፍ ቅዱስ ቀስ በቀስ የምትከማች ሀብት ምን ታደርጋለች? ትበዛለች ይላል። ልክ እንደዛ ነው እና ወጣቶች እዚህ ስራ ላይ ትዕግስትን ይማራሉ፣ ራሳቸውን መሆን ይማራሉ፣ ዝቅ ብሎ መስራት ይማራሉ። እነኚህ ስለማያወሩ ሰምሃው ስለማይመልሱልህ በቃ ብዙ ነገር ራስህን ለመሆን የሚያስችል በጣም ደስ የሚል ኢንቫይሮንመንት ውስጥ ነው የምኖረው። አሁን እንደ ሀገር ብዙ ወጣቶች ወደዚህ ኢንዱስትሪ እንዲገቡ በጣም አድርጌ ነው ማበረታታው። ወደ ግብርና ኢንዱስትሪ በአጠቃላይ እንዲገቡና ስኬታማ እንዲሆኑ በጣም አድርጌ ነው ማበረታታው። ብዙ ትዕግስት ይማራሉ። በጣም ብዙ ኢነርጂያቸውን እንዲያወጡ ያደርጋል። ከጌታ ጋር ሆነው ደግሞ ከገቡ እንዲባረኩ ይሆናሉ። በጣም ነው የሚባረኩት እና እግዚአብሔር አብርሃምን በከብት ባርኮታል፣ ይስሐቅን ባርኳል፣ ያዕቆብን ሁሉንም ባርኳል እና ለክርስቲያን የሚሆን ቢዝነስ ነው ብዬ አስባለሁ። አባቶቻችን የሰሩት ነው። ግብርና ቆንጆ ቢዝነስ ነው ብዬ አስባለሁ። እግዚአብሔር ይመስገን። ባለቤትን ባለፈው ይቻታለሁ። አሁን ልጅን አየሁት። ኑሮን እዚህ ነው የሚኖረው። አግብተሃል። ባለቤት በስራ ያላት ኢንቮልቭመንት ያላት ፍላጎት አሁን ድሮ እናቶች ነበሩ የሚያልቡት ማስታወሰው ሞሮፍ የእናቶች ስራ ነበር እና ከከብቶች ጋር እንዳንተ ተራምዳ እየኖረች ነው። ባለቤቴን እዚሁ ለትሬኒንግ መታ ነው ያገኘኋት። እዚሁ ነው የተገናኘ ነው እና ሴክተሩን ትወዷለች፣ ስራውን ትወዷለች። በጣም እውነተኛ ረዳት ነው ያገኘሁት። እግዚአብሔርን ስለሚስቴ በጣም አድርጌ ነው የማመሰግነው። በጣም ነው የምትረዳኝ። በጣም እውነተኛ አጋር ነው የሆነችልኝ እና በጣም ደስተኛ ነኝ። ስራውን ገብቷታል። ስራውን በደንብ አውቀው ተረድታ ነው የምትሰራው። እኔ እንደውም በእሷ ሳይድ ያለውን ነገር ብዙ አላውቅም። ኦልሞስት ሙሉ ለሙሉ ማኔጅመንቱን የያዘችው እሷ ነች። እኔ ቴክኒካል ተርሙን እዚህ ውስጥ ያለውን ነገር ምናምን ልስራ እንጂ ፔፐር ሪሌትድ የሆነውን ስራ ከከብቶቹ ጋር ያለውን ሪከርዲንግ ፕሮዳክሽናችንን ኤቭሪ ዲቴይል ፕላን የምታደርገው ሞኒተር የምታደርገው እሷ ነች። እስከ ስኬት ላንተ ምንድን ነው እና አንድ ወጣት ስኬታማ ለመሆን ምን ማድረግ አለበት ብለህ ታስባለህ? ካንተ ጆርኒ ለኔ አሁንም ስኬት ብዬ የማስበው ነገር ምንድነው? የምትሰራውን ስራ ከእግዚአብሔር ሐሳብ ጋር አጣጥሞ መቀጠል መቻል ለኔ ስኬት ነው። በጣም ትልቅ ስኬት ነው። ባይተው ስኬት ብቻ ሳይሆን በጣም ትልቅ ስኬት ነው።
በዚህ ምድር እግዚአብሔር የሰጠህን ሩጫ በሰማያዊ መዝገብ የሚመዘገብ አድርጎ መመንዘር መቻል፣ የዚህን ዓለም ከረንሲ ወደ ሰማያዊው ከረንሲ መለወጥ የሚያስችል የህይወት ሩጫ መሮጥ ነው ለኔ ስኬት ማለት። ሁሉም ነገር ብዙ ሰው አታመናፍስ ምናምን ሊልህ ይችላል፣ ግን እያንዳንዱ የምታየው ነገር ከማይታየው ዓለም እንደዛ አይደለም የሚለው የዕብራውያን ጸሐፊ። የሚታየው ሁሉ ከማይታየው እንደሆነ በእምነት እናስተውላለን። የምታየው መልካም ነገር ሁሉ የሚመነጨው ከማይታየው መልካም ዓለም ውስጥ፣ የሚታየው ክፉ ነገር ሁሉ የሚመነጨው ከማይታየው ዓለም ክፉ ዓለም ውስጥ። ፎር ዛት ማተር በሚታየው ዓለም እግዚአብሔር በቃሉ ያስቀመጠው መልካም መንገድ ነው ብሎ ያለውን ነገር ከምትሰራው በምድራዊ ከምትንቀሳቀስበት በሚታየው ዓለም ላይ አምጥተህ ማንጸባረቅ መቻል ነው ትልቁ አልቲሜት ስኬት ለኔ። ስለዚህ ወጣቶች በህይወታቸው ስኬታማ እንዲሆኑ ምን አይነት ጆርኒ ሄዱ፣ ምን አይነት ስቴፖች ይውሰዱ? ክርስትናቸውን ከህይወታቸው ጋር ያጣምሩት፣ የሚሰሙትን ከመኖር ጋር። በጣም ብዙ አይነት ሪቫይቫሎች አሉ። እኔ ዛሬ በማለዳም ስንጸልይበት የነበረ ነገር ይሄው ነገር ነው። ከናንተ በፊት የነበሩትን የእግዚአብሔርን ቃል የነገሯችሁን ዋኖቻችሁን አስቡ ይሉና የኑሯቸውንም ፍሬ እየተመለከታችሁ በእምነት ምሰሏቸው። ክርስትና በአሁኑ ሰዓት ሊሆን የተገባው ነገር ምንድነው? ህይወት በቃ ከህይወት የሚታይ የሚጨበጥ የሚዳሰስ ህይወት በጽድቅ ልዩነት መፍጠር፣ በቅድስና ልዩነት መፍጠር፣ እግዚአብሔርን በመፍራት ልዩነት መፍጠር መቻል ነው ትልቁ ስኬት፣ ትልቁ አቺቭመንት። ለዛ እግዚአብሔርን ጸጋ መለመን ነው እና በዛ ውስጥ ለመራመድ ሁልጊዜ መንቀሳቀስ መቻል ነው። በዚህ ጊዜ ከረንትሊ አእምሯችንን በተለያየ አይነት ዳይሬክሽን ሊወስዱ የሚፈልጉ ብዙ አይነት ኦብጀክቲቮች ይኖራሉ። ነገር ግን ያው ክርስቶስ ኢየሱስ እንደተሰቀለ ሆኖ ከፊታችሁ ተስሏል። ለዛ ነገር የሚሆን አዚም እንዳያገኘን ያው ኦልዌይስ ያን ሪማይንድ እያደረግን በዛ ውስጥ መንቀሳቀስ እንዳለብን ይሰማኛል። አናንዳሪን የመጨረሻ እስክንድር ዮሴፍን በቀጣይ 10 ዓመት የት እንጠብቃቸው፣ የት እናገኛቸው? እግዚአብሔር ቢፈቅድና ብንኖር እና እንደምናስበው በጣም ተለቅ ወዳለ ሌቭል ነው የምንሄድ የምናስበው። እኛ ያሰብነውን ትልቁን ፌዝ በሶስት ትልልቅ ፓርት ነው የከፈልነው። ምናልባት የዛሬ 10 ዓመት የነገርኩህን ፕሮጀክት የመጨረሻው ፌዝ ላይ ሆነን ነው የምታገኘን። 4.5 ሚሊዮን ሊትር ወተት ፕሮዲውስ የሚያደርግ ትልቅ ፕሮጀክት ነው። እንደ አፍሪካ በጣም ታዋቂ የሆነ ብራንድ፣ አፍሪካ ውስጥ ያሉ የበለጸጉ ያማረች አፍሪካ፣ በጣም ጃይንት የሆነች አፍሪካ፣ ተጽዕኖ ፈጣሪ የሆነች አፍሪካ፣ ለዓለም የሚያስፈልገውን ኒድ ሁሉ ፕሮቫይድ ማድረግ የምትችል አንዳች ያልጎደላት፣ ህዝቦቿ በደስታ በፍቅር የሚኖሩባት ሀገር፣ በጣም የሚያማምሩ ትልልቅ ከተሞች፣ አሁን አዲስ አበባ እንደተሰራችው በጣም የሚያማምሩ ትልልቅ ከተሞች ያሉባት ከተማ ላይ ትልልቅ ቢልቦርዶች ላይ የአነንን ትልልቅ ቢልቦርዶች ጠብቅ። በጣም የሚያማምሩ ህፃናቶች ወተት ሲጠጡ፣ ትልልቅ ሰዎች ወተት ሲጠጡ፣ የላይቭ ስቶክ ሴክተር በጣም ዶሚኔት ያደረገ ትልቅ ካምፓኒ፣ ትልልቅ ፕሮሰሰሮች፣ ትልልቅ ትራኮች፣ በጣም ጃይንት የሆኑ ትራኮች፣ የአነን ሎጎ ለጥፈው የሚንቀሳቀሱ አሁን ከተማው ላይ የቢራ ሎጎ ለጥፈው የሚሄዱትን ትንንሽ ሳይሆን በጣም ትልልቅ ረጃጅም የሚያማምሩ ትልልቅ ትራኮች የአነንን ሎጎ ወተት ለጥፈው የሚሄዱ እነሱን ኤክስፔክት አድርግ። ፐርሰናሊ ደግሞ በጣም ራሱን ከእግዚአብሔር ጋር ያስተካከለ በብዙ ትህትና፣ በብዙ ርህራሄ፣ በብዙ ፍቅር፣ በብዙ የጽድቅ ፍሬ የሚገለጥ ማንነት ኤክስፔክት እናደርጋለን። አሜን። እስኪ በጣም የማመሰግነው ቴንክ ዩ ስለሰጠን ፕሪቪሌጅ። ቴንክ ዩ ሶ ማች። ሰዎች ይማራሉ ብዬ አስባለሁ በዛሬ ፕሮግራም። we are so privileged ካንተ ጋር በመሆናችን ይህን በመጎብኘታችን። ጌታ ኢየሱስ ይባርክ። you inspired us a lot. Thank you so much. Thank you so much. blessings። ወደዚህ መምጣት ስናቅድ እንግዲህ ዋና ኢኒሺዬሽኑን የወሰደው የሴንተር ፎር ኢንቨስትመንት ሲኢኦ ወይም ዳይሬክተር የሆነው ወንድማችን አሸናፊ ነው። እሱ ባለፈው በነበረው የኢቫንጀሊካል ቢዝነስ ኔትወርክ ማሪዮት በተደረገው ፕሮግራም ላይ በኔ ጋባዥነት እዛ ተገኝቶ ነበረ። ከዚህኛው ጊዜ በፊት አሸናፊ ገበሬም ነበረ፣ ወንጌላዊም ነው ገበሬም ነው። ስለዚህ ግብርና ሰው ስለነበረ በዛ የነበረው የእስክንድር እንትን በጣም ነበር ኢንስፓየር ያደረገውና ወደዚህ እንድንመጣ
ትልቁን ድርሻ ወስደው የመጣው እሱ ነው። ብዙ ቪዲዮዎች ላይ እንግዲህ ከመጀመሪያው እስከ መጨረሻው አብራችሁኝ አይታችሁታልና ግብርናን እንደሚያክሰው እዚህ ያየው ነገር ምን እንደፈጠረበት ምን እንደተሰማው ኤክስፔክቴሽን ምን እንደነበረ እስቲ ካንተ ልስማ። ኢትዮጵያ ልትቀየረው ብዬ ማምነው እኔ በቃ መሰረት ነው ብዬ ለሁሉ ነገር የማስበው ማይኒንግ እና ግብርና ነው። እና ዝም ብዬ ሞክር ነበር እኔ እንደ ኢሉዥን ነው የምቆጥረው ዛሬ የኔን የ3 አመት ሙከራ በጣም በጥቂት ቦታ ኮምፓክትድ የሆነ ብዙ ምርት የሚገኝበት ብዙ ማሽን ብዙ ከብት ብዙ ስራ ብዙ እንትን ፕሮዳክት ያለበት ቤት ያየሁት እዚህ ነው። ይሄ እንደ ሀገር የፓይለት ፕሮጀክት ሆኖ መንግስት አይቶት በየአቅጣጫው ይሄንን ማባዛትና የኢንተርናሽናል ኢንቨስተሮችንና የኢንቨስትመንት ወዮችን ተፈልጎ ይሄ ነገር ከተባዛ በጥቂት ብዙ ማምረትና ለብዙ ችግራችን ጥያቄ መልስ የሚሆን ነው ብዬ አስባለሁ። እስክንድር በጣም ዲፕ ኮሚትድ እና ትልቅ ስራ የሰራ ሰው ነው። እግዚአብሔርን አመሰግናለሁ ስለርሱ። እንግዲህ ወደፊት ህልማችንን ወደ ተግባር የምንቀይርበትን ያየው ይመስለኛል። አመሰግናለሁ። በጣም አመሰግናለሁ አሼ። እንግዲህ ውድ የምኩራብ ሾው ተከታታዮቼ በዚህ የነበረን ቆይታ ይሄን ይመስላል። በብዙ እኛንም ኢንስፓየር አድርጎናል። ብዙ ወጣቶች ከዚህ ብዙ ትምህርት እንደሚወስዱ አምናለሁ። መንግስት ከእስክንድር ጋር ተባብሮ እንደሚሰራ ብዙ ወጣቶችን ለማሰልጠን ወደዚህ እንደሚልክ እኛ ሀገር ብዙ የከተማው ልጅ ያልሆነውን የወጣቶች ስራ ያልሆነውን ግብርና ግን ብዙ ወጣቶች መስራት እንደሚችሉት ከሰሩት ደግሞ ውጤታማ እንደሚሆኑበት መንግስት በፖሊሲ ደረጃም ከተማ ላይ የከተማ ግብርናን በጣም ኢንስፓየር ሲያደርግ ሲሰራ በትንሽ ቦታዎችን ግብርና መሰራት እንዳለባቸው የሌማት ትሩፋቶች ብሎ የተለያዩ የግብርና ስራዎችን እንደሚሰራ እናውቃለን። እንደዚህ ደግሞ በራሱ ኢኒሺዬቲቭ የሚሰራ ሜካናይዝድ የሆነ ስራ የሚሰራ በቴክኖሎጂ ገዘ ስራ የሚሰራ ሰው ለብዙ ወጣቶች ትምህርት ይሆናል ብለን ስለምናምን ይሄን ነገር ዋቻውት እንድታረጉት ብዙ ወጣቶች እንድትልኩ ማሳሰብ እንፈልጋለን። በጣም ኢንስፓየር ሆኖናል። በሌላ ፕሮግራም እስከነገናኝ ድረስ ሻሎም።